ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አንድ ትንሽ ቪዲዮ ልስራላችሁ ብዬ ነው እና በጣም ብዙ ጊዜ ቆይቷል ጌታ ሲናገረኝ የነበረው። ትንሽ እንጸልይና አንድ ቃል ሼር አደርጋችኋለሁ። እግዚአብሔር አባት ሆይ እንደኔሞ ፊሹ አመሰግንሃለሁ። በሰላም አውለህን ለዚህ ሰዓት ስላበቃህን ወገኖቼን በያሉበት እኔም ደግሞ ከልጄ ጋር ወጥቼ በሰላም ስለገባሁ አመሰግንሃለሁ። እንደኔሞ ፊሹ ጌታ ሆይ አሁንም ደግሞ ቃልህን ስጠን፣ አስተምረን፣ የተናገርከንን ደግሞ እንድናስተውል የሚያስተውል ልብን ስጠን። እንደኔሞ ፊሹ አሜን። ወገኖች ስትወጡ ስትገቡ ሁሉ ጊዜ አመስግኑ። እሺ ያንን ነው የምለው። ወገኖች ስለ ቤተክርስቲያን ጌታ የተናገረኝ ቃል ምንድነው መሰላችሁ? ከዚህ በፊት እዚህ ይላችኋል የቤተክርስቲያንን እንትን በሆነ በዛገ ሚስማር ምሳሌ አድርጌ ያሳይቻችኋለሁ። የቤተክርስቲያንን ዝገት ማለት ነው። ያ ዝገት ምንድነው ያመጣው? ያው ከእግዚአብሔር በመራቅ ክርስትና ያው ድካም ስለሚኖረው ማለት ነው። እና ኤኒዌይ ያንን ዝገት ግን እግዚአብሔር እንደሚያጠራ በደንብ ጌታ ተናገረኝና ምን ይላል መሰላችሁ? አንደኛ ኢሳይያስ ምዕራፍ 1 ቁጥር 24 ከ21 ጀምሮ ባነብላችሁ ፍርድ ሞልቶባት የነበረች የታመነችቱ ከተማ እንዴት ጋለሞታ ሆነች! ጽድቅ አድሮባት ነበር፣ አሁን ግን ገዳዮች አሉባት። ብርሽ ወደ ዝገት ተለወጠ፣ የወይን ጠጅሽም ከውሃ ጋር ተደባለቀ። አለቆችሽ አመፀኞችና የሌቦች ባልንጀሮች ሆኑ። ሁሉ ጉቦ ይወዳሉ፣ ዋጋን ለማግኘት ይሮጣሉ። ለድሃ አደጉም አይፈርዱም፣ የመበለቲቱንም ሙግት ወደ እነርሱ አይደርስም። ስለዚህ የእስራኤል ኃይል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በጠላቶቼ ላይ ቁጣዬን እፈጽማለሁ፣ የሚቋቋሙኝንም እበቀላለሁ። እጄንም በአንቺ ላይ አመጣለሁ፣ ዝገትሽንም በጣም አነጻለሁ። ቤተክርስቲያንን ያለው ምንድነው ጌታ? እጄን በአንቺ ላይ አመጣለሁ፣ ዝገትሽንም በጣም አነጻለሁ፣ ቆርቆሮሽንም ሁሉ አወጣለሁ፣ ፈራጆችሽንም እንደ ቀድሞ ልጆችሽን አስተማሪዎችሽን ማለት ይመስለኛል፣ እንደዛ ነው የምቀበለው እኔ። አማካሪዎችሽንም እንደ መጀመሪያ ጊዜ መልሼ አስነሳለሁ። ከዚያም በኋላ የጽድቅ ከተማ የታመነች ከተማ ተብለሽ ትጠሪያለሽ። ጽዮን በፍርድ ከእርሷም የሚመለሱ በጽድቅ ይድናሉ እያለ እግዚአብሔር ይናገራል። በደለኞችና ኃጢአተኞች ግን በአንድነት ይሰበራሉ፣ እግዚአብሔርን የሚተዉ ይጠፋሉ እያለ ይናገራል። ስለዚህ ጌታ ምንድን ነው ያለኝ ለኔ? ቤተክርስቲያንን እንደሚያጠራት በጣም በቃ this is the time። ደግሞ አንድ ነገር ምነግራችሁ ኢትዮጵያ ቤተክርስቲያን ብቻ አይደለም፣ በዓለም ላይ ያለው የእግዚአብሔር ቤተክርስቲያን የጌታ ቤተክርስቲያን the body of Christ ላይ ትልቅ የሆነ መንጻት ጌታ ያደርጋል። የሚገርማችሁ ጌታ ምን ይሄን ቃል ሰጠኝ። በእግዚአብሔር አገልጋዮችን ቆይቷል ይሄንን ስለ መንጻት ጌታ ሲናገር እና ሴራፊሞች እሳት እንደሚያመጡ የእግዚአብሔር መላእክቶች በቤተክርስቲያን ላይ እሳትን እንደሚለቁ ያ እሳት ደግሞ ፒውሪፋይ ያደርጋል። ሰዎች ሊያጠሩን የማይችሉትን ነገር ራሳችንን ልንጠራው ያልቻልነውን ነገር ያ እሳት ያጠራል። እኔ ራሴ ምስክር ነኝና በእግዚአብሔር እሳት ሲመጣ ጀጅመንት ኦፍ ጋድ ሁሉ ይመጣል፣ የእግዚአብሔር ፍርድ ማለት ነው። እና በዛ በፍርድ ቤቱን ያጠራል። ስለዚህ this is the time የእግዚአብሔር ጊዜ ነው። ለዚህ ነው የእግዚአብሔር ቤት የእግዚአብሔር ስራ መንፈሳዊ ስራ በስጋዊ አይሰራም። እና እግዚአብሔር ራሱ ነው የሚሰራው። ቤተክርስቲያንን የሚያዘጋጀው ራሱ ነው። እኛን የሚያነቃንም ራሱ ነው፣ እግዚአብሔር ነው። አሜን። እንጂ በሰው በኃይል አይደለም፣ በሰው ጥበብ አይደለም። አሜን። ከዛ ደግሞ እና ዝገት ሌላ ደግሞ እኔ ሳሰላስል ሜዲቴት እያደረኩኝ ሜዲቴት ማድረግ ማለት ማሰላሰል ማለት ነው። ሳሰላስል ዝገቱ የቆየብን ነው ቤተክርስቲያን ገብቷቸዋል። እና ያንን እግዚአብሔር በምን እንደሚያጠራ አሁን በእሳት ያጠራል ይላል እኮ ዮሐንስ ላይ አይደለም? በእሳት ያጠምቃቸዋል ይላል። ከዛ ዝም ብሎ መጥራት አይመጣም ወገኖች፣ ዝም ብሎ መጥራት የለም። እና እግዚአብሔር አንዳንድ ጊዜ አንዳንድ ብዙ አይነት እንትኖች የእግዚአብሔር መንገድ አለ። አንድ እንኳን ብነግራችሁ በአንድ ወቅት እግዚአብሔር ለአንዲት እናት ምን የሚል መልእክት መጣላት። ጌታ ምን አላት? እንደ ሽንኩርት ልጥሻለሁ የሚል ቃል መጣ። ከዛ በኋላ ምን ማለት ነው? እና የሚገርማችሁ በነቢዩ ሳልዬ ነው የመጣውና ለሌላ ሴትዮ ያው ፕሮግራም ላይ እሳቸው ምሳሌውን ሲናገሩ ነው። እና እኔም ሌላ ሰው ላይ እንደዚህ አይነት ትንቢት አየሁኝ።
እና ማለት እንደዛ አይነት ትንቢት ሲፈጸም ነው እንጂ እኔ ምንም የማውቀው ነገር የለም። እና ያቺ እናት ሴትዮ እግዚአብሔር ሊያጠራት ሲፈልግ ነው እንግዲህ እንደ ሽንኩርት ልጥሻለሁ የሚል ቃል መጣ። ከዛ በኋላ በስንተኛው ጊዜ የሜሴጅ ነግሯት ሄደች። ጌታ ያላቸውን እሳቸው የተናገሩት። ከዛ ከስንት ጊዜ በኋላ እዛ ቤተክርስቲያን ለአገልግሎት ሲሄዱ አስታወስከኝ ታቸው። ምንድነው እንደዚህ ያን ጊዜ እንደዚህ የሚል መልእክት ያመጣልኝ እኔ እኮ ያመጡልኝ እኔ ነኝ። ከዛ ምንድን ነበር እንደዚህ ልክ እግዚአብሔር እንደተናገረው እንደ ሽንኩርት ላጠኝ። ከዛ እንደ ሽንኩርት መላጥ እንግዲህ አስቡት። ሽንኩርት ስትልጡት ምንድነው ከላይ ቆሻሻው ይናጣል አይደለም? ከዛ ሁለተኛ ሌየር አለው፣ ሶስተኛ ሌየር አለው። ሽንኩርት እንደዛ ነው አይደለም? እና ባሌ ሄደ አለች። ከዛ ደግሞ እንደዚህ ንብረቴ፣ ከዛ እንደዚህ ልጄ ያላለችው ነገር የለም። ብቻ በቃ እንደ ሽንኩርት ተልጬ በቃ ጠፋው አለች። አንዳንድ ጊዜ እግዚአብሔር ዝገትንም ሲያጠራ እንደዚህም አለ የእግዚአብሔር ጀጅመንት። አሁን በቃ አንዳንድ ሰዎች በዲሪቶ ካሉ ዲሪቶ ማለት በቃ በሰው ተደራርበው በነገሮች ተደራርበው ወይ በኑሮ ግን እግዚአብሔር ሊያድናቸው ሲፈልግ እንደ ሽንኩርት ተልጠው ካልወጡ ነው የሚያወጣቸው እግዚአብሔር ሲያጠራቸው ማለት ነው። ያን አንድ ምሳሌ ሰጠዋችሁ። ስለዚህ ቤተክርስቲያንን ያጠራል። አሁንም ጃንክ ነው አይደለም? እንደዛ ሴትዮ እንደ ሽንኩርት ጌታ እንዳላት ብዙ መላጥ ያለው ነገር አለ ከኛ ላይ እና ያንን የሚያደርገው እግዚአብሔር ነው፣ ሰው አይደለም ወገኖች። እና አሁን እኔ ቢሰማኝ ልጆቹ ቪዲዮ ሳይ በራሴ እንዲሁ ዝም እየሳያቸው እግዚአብሔር እያነቃቸው ነው። አያችሁ፣ ዝገቱን እያስለቀቀ ነው። አሁን እዚህ ጋር ጆሮዬን ቅድም ከፀሐይ ነው የመጣሁትና ብዙ አሁን ታጥቤ እንደዚህ ስመለስ ጆሮዬው ለምሳሌ እንደዚህ ጆሮአችን እናጸዳለን አይደል? ጆሮዬን ዝም ብዬ ብተወው ምን ይሆናል? ጆሮ ይደፈናል አይደለም? እንደዛ ሁሉ ጆሮአችሁ እንደዛ ማጽዳትም ጊዜ ይወስዳል። እንደዚህ ቀስ እያለ ነው እግዚአብሔር አሁን ልጆቹን እያነቃቸው ነው። ገባችሁ? ዝገት በአንድ ኦቨርናይት ልቅቅ ብሎ ብርቅርቅ ማለት የለም። ምንድን ልበላችሁ፣ ፕሮሰስ አለው፣ ሂደት አለው እና በዚህም በዚያም እግዚአብሔር ነው ቤተክርስቲያን የሚያጠራው። እግዚአብሔር ነው ቆርቆሮውን ዝገቱን የሚያስለቅቀው። ስለዚህ እናንተ ኪፕ ኦን ፕሬይንግ፣ ቀጥሉ በመጸሎታችሁ፣ ቀጥሉ በምስጋናችሁ፣ ቀጥሉ አምልኳችሁ። እግዚአብሔር ስራውን የሱ ነው። አሜን። አሁን ምንድነው ጆሮአቸው እየነቃ ነው፣ ልጆቹ እየነቁ ነው። አያችሁ፣ ኮማ ውስጥ የነበረ ሰው ኮማ ማለት አሁን ቤተክርስቲያን ያለችበት የእግዚአብሔር ሰዎች የሚሉት ነው፣ እኔ ብቻ የምለው አይደለም በእርግጥ። እና ኮማ ውስጥ ነው ያለችው ቤተክርስቲያን። ኮማ ማለት ሰው በሞትና በህይወት መካከል ማለት ነው። ወይ አልሞቱ ወይ አልሻሩ እና እንደዛ አይነት ከኮማ ውስጥ እየወጣች ነው ቤተክርስቲያን። የኢትዮጵያ ቤተክርስቲያን ብቻ አይደለች፣ በዓለም ዙሪያ ብዙ ቤተክርስቲያኖች አሉ። ኬንያ ብትሄዱ፣ አሜሪካ ብትሄዱ፣ ኢሮፕ ብትሄዱ ሁሉም ጋር ነው። አሜን እንጂ የተወሰነ ሀገር አይደለም። እና ጌታ ብቻ በዚህም በዛም ምን እያደረገ ነው? ህዝቡን ያጠራል፣ ያነቃል። እቺን ቃል ጌታ ሰጥቶኛል በድጋሚ። ሌላ ደግሞ ሁል ጊዜ በተደጋጋሚ እግዚአብሔር መንፈስ ሲናገረኝ የነበረው ለእናንተው ለልጆቹ መልእክት ነውና ጌታ ምን አለኝ? አንደኛ የዕለት ተዕለት ኑሯቸውን ለዕለት ተዕለት የሚያስፈልጋችሁ ነገር ስታቆሙ ያኔ ማደግ ትጀምራላችሁ። ሁል ጊዜ እግዚአብሔርን የምንፈልገው በቃ አሁን ላለፈው ነገር ዞር ብሎ ማለት አያስፈልግም። ቤተክርስቲያን ሁል ጊዜ ሰው ሲመጣ ችግሩን የሆነ መፍትሄ ለማግኘት ብቻ አይደለም፣ እግዚአብሔርን ለመፈለግም ነው የሚመጣው። ሳምሃው ያንን ቁልፍ ሴጣን ሰርቆታል። እግዚአብሔርን የመፈለግን ቁልፍ ከቤተክርስቲያን ምን አድርጓል? ሴጣን ሰርቋል። ግን አሁን እግዚአብሔር የሚመልስበት ጊዜ መጥቷል። በቀደም ተናገረኝ ጌታ እና እግዚአብሔር ያ ቁልፍ ይመለሳል። ሌላ ደግሞ ምንድን መሰላችሁ? ወጣቶቹ ልጆቹ፣ ወጣት ስላችሁ ወጣት ብቻ አይደለም፣ ክርስቲያኖች ትልቅ ልትሆኑ ይችላላችሁ፣ አሮጊት ልትሆኑ ይችላላችሁ፣ ሽማግሌ፣ ለጌታ ልጅ ነን ሁላችንም። እና ጌታ ምንድን ነው ያለኝ? ብዙ ነገር ሊሰጠን ይፈልጋል፣ ብዙ ርስት። እና ርስታችን እዚህ ምድር ላይ አይደለም። አሜን። ከዚህ ምድር ላይ አይናችሁን ከፍ አድርጉ። እውነት እግዚአብሔር የተናገረኝ ይሄ ነው። ብዙ ጋላክሲዎች፣ ብዙ ነገሮችን ሊያወርሳችሁ ይፈልጋል፣ ሊያወርሰኝ ይፈልጋል። የት ላይ እዛ። እንግዲህ ክርስቲያኖች አይደለን እንዴ? እና እዚህ አይደለም ርስታችሁ። ያ የቃል ኪዳኑ ምድር የእስራኤል ልጆች የወረሱት ቃል ኪዳኑ ምድር ከነአናችሁ እዚህ አይደለም። የኔ ከነአን እዚህ አይደለም። የሁላችን የክርስቲያኖች ከነአን የምንወርሰው ላይ ነው። ስለዚህ በላይ ያለውን እሹ
አሁን ጆሮአችሁ እየተከፈተ ነው። ደስ ብሎኛል። አንዳንድ ቪዲዮ ሳይ ጆሮአቸው እየተከፈተ ነው፣ ወደ ላይ ቀና እያሉ ነው። አያችሁ፣ ልክ መጽሐፍ ቅዱስ ላይ እንዳለው ድሪሟ እንደጠፋባት ኮይኗ እንደጠፋባት ሴት መብራቷን አብርታ ይላል መጽሐፍ ቅዱስ አይደለ? ትፈልጋለች። አሁን ጌታ መፈለግ ጀምረዋል። ጠፍቶባቸዋል አይደለ? ጠፍቶባቸዋል። ጌታዬ አሁን የት አለ እያሉ ኢትዮጵያ ውስጥ እየጠረጉ ነው። ቤተክርስቲያን ጠፍቶባቸዋል። ስለዚህ እስከምታገኘው ድረስ ምን ትላትልም አታቆምም አይደለም? የጠፋባትን ድሪሟን ለማግኘት አሁንም የኢትዮጵያ ቤተክርስቲያን እየጠረገች ነው። ይጠርጋሉ፣ በዚህ ይጠርጋሉ፣ በዚህ ይጠርጋሉ። ጌታ አተውታል፣ ጠፍቶባቸዋል። ልክ ነው። ውድ የሆነ ነገር አያያዙን ባለማወቅ ጠፍቷል። አሁን ግን ቤተክርስቲያን ታገኛለች። እየለፋች ነው፣ እየጠረገች ነው፣ ቤቷን እየጠረገች ነው። ኪፕ ኦን ክሊኒክ። ከዛ ጌታን ታገኙታላችሁ፣ እኔም አገኘዋለሁ። አሜን። እሱ ደግሞ በአንድ የተገኝቶ የሚያልቅ አምላክ አይደለም፣ ለዘላለም ይያዝ ነው። አሜን። ስለዚህ ጌታ የተናገረኝ ምንድነው? አንደኛ ቤተክርስቲያን ያጠራል። ሁለተኛ ነገር ደግሞ ሊሰጣችሁ ይፈልጋል፣ ሊሰጠኝ ይፈልጋል። ከነአናችሁ እዚህ አይደለም። አሜን። ይሄ ምድር አይደለም። እዚህ ምድር ሳይሆን በላይ የሚመጣው ምድር አለን። እግዚአብሔር ብዙ ነገር ሊያወርሰን ይፈልጋል። ምድር እኮ እግዚአብሔር ከፈጠራቸው አንዷ ነች እንጂ እግዚአብሔር ብዙ ረቢ ለዓለም ይላሉ ሙስሊሞች እንኳን የዓለማትን የፈጠረው ይላል መጽሐፍ ቅዱስ። ዓለማትን የፈጠረ እግዚአብሔር ብዙ ነገር ሊሰጣችሁ ይፈልጋል። አሜን። ቤቶች ሊሸልማችሁ ይፈልጋል። ግን እንደ ዶሮ እንደዚህ ብለን ያለ ነው ብዙዎቻችን። ወደ ታች የዕለት እንጀራዬን ስጠኝ፣ በቃ የዕለቷን። ከዛ ደግሞ ነገ እንዴት ይሆን፣ ቤት ኪራይ እንዴት ይሆን፣ እንደዚህ አታስቡ። አይደለም አትጨነቁ፣ ግን አትጨነቁ ነው የሚለን መጽሐፍ ቅዱስ። ማንም ሀሳብ የሌለበት ሰው የለም በምድር ላይ። እውነት ልንገራችሁ፣ ጻድቅ ግን በእምነቱ በሕይወት ይኖራል ይላል መጽሐፍ ቅዱስ። የዳነውን በእምነት ነው፣ ኑሯችንን የምንኖረው በእምነት ነው። ዓለም መንግስታት እንኳን ነገ ስለ ነገ አያውቁም። ሁሉም የዓለም መንግስት ምን እንደሚያደርጉት ህዝቡን ግራ ገብቷቸዋል። በየሀገሩ ሰው ማለት ከባድ ነን እና ለመንግስት እንኳን የትኛውን መንግስት ስለ ነገ ሹር አይደለም። ስለዚህ እናንተና እኔ በእምነት ነው መኖር ያለብን፣ በእምነት አሜን። እንደዛ ኑሩ። ቀና በሉ፣ አንገታችሁን ወደ ላይ ቀና አድርጉ። እግዚአብሔር ሊያወርሰን ይፈልጋል እንጂ ይሄ እዚህ አይደለም ርስታችን። አሜን። በእውነት ጌታ ነው የሚናገረው። በቃ ብዙ ነገር ሊሰጣችሁ ይፈልጋል፣ ብዙ ነገር ሊሰጠኝ ይፈልጋል። ግን ወደ ታች አቀርቅራችሁ አትቅሩ። አሜን። ሌላ ደግሞ ቅድም ካልኳችሁ ነገር ላይ ሴጣን የወረሳቸው የሰረቃቸው ብዙ ነገሮች አሉና በጣም የሚገርማችሁ ነገር ትንሹን ሼር ላድርጋችሁና ከላይ ጫፍጫፉን ላንብላችሁ። ብዙን ይህ መጽሐፍ ስጨርሰው ኖት እያወጣው አነብላችኋለሁ። አንደኛ ምን መሰላችሁ? ሴጣን የወረሰው አንድ ነገር ወገኖች የሚጠይቃችሁ ባክ ያደረጉ አገልጋይ የነበሩ ልጆች እዚህ ፌስቡክ ላይም ይመጣሉና እባካችሁ ጸልዩላቸው። የእነሱ ፍጻሜ በጣም አደገኛ ነው እና ሴጣን ሳይወስዳቸው ሳይገላቸው በፊት እባካችሁ እነሱን በጸሎትም በምክርም ወደ ጌታ መልሷቸው። ከክርስትና ወደ ዘፋኝነት የገባ ልጅ አለ። እንዳውም በቃ እሱ ኮምፕሊትሊ እኮ የጌታ አገልጋይ የነበረ ልጅ ነው። እነሱ በጣም አደጋ ውስጥ ነው ያሉት። ስለዚህ እነሱን መልሷቸው እላችኋለሁ። ሌላ ደግሞ እዚህ ላይ ያየሁት በጣም የሚገርመኝ ነገር ሴጣን ከሰረቃቸው ነገሮች ምንድናቸው? የሙዚቃ የእውነተኛ ሴጣን has stolen the real praise of God, the real music, it has to come back, so take the key and open this later። እዚህ ጋር ምንድነው? እውነተኛው ሙዚቃ ሴጣን ሰርቋል። the real praise እውነተኛውን ምስጋና ከዓለም የተወሰደ የእግዚአብሔር ቤት የሆነውን ሚውዚክ ስርዓት ያለው አምልኮን እሱን ሰርቋል ሴጣን። ስለዚህ ኢታስቱ ካምባክ ወደ ቤተክርስቲያን መመለስ አለበት። በጣም ገርሞኛል። ትንሽ ነው ጫፍጫፉ ነው ማነብላችሁ። ሌላ ደግሞ ምንድነው ኦኬ እዚህ ጋር የሚገርማችሁ ነገር after I unlock the doors ይሄንን ፕሮሰሱ ምን አነብላችኋል፣ ግን ዋናውን ነገር ብቻ ነው ማነብላችሁ። the rope shoot out and Jesus shouted as it went up there seemed to be a dove flying in it and Jesus told me that it's the robe of righteousness። ይኸውላችሁ
ይሄ የጽድቅ ልብሳችንን ራሱ ሰይጣን ሰርቋል። የብዙ ሰዎችን አሁን እንደዚህ አገልጋዮች የነበሩትን ሁሉ ወደ ዓለም many of God's people have sold out to sin and fleshly pleasure ዘፋኝ ሆኛለሁ አለ አንድ ወንድም እና እሱን አሁን አድኑት። በእውነቴ ነው የምላችሁ። ይሄም አንድ ሰይጣን ከሰረቃቸው robe of righteousness የጽድቅ መጎናጸፊያውን የተሰረቀ ልጅ ነው እና sold out to sin በቃ ኃጢአትን፣ ዘፈንን፣ ዘፋኝነትን ወደ ዓለም የገቡ ማለት ነው። ስለዚህ እግዚአብሔር ግን የሚመልስበት ጊዜ ይመጣል። አሜን። ለነሱ መጸለይ ያለብን they were not living godly lives but righteousness would now be restored to the church በቃ እንደዚህ አይነት የነበሩትን በኃጢአት የነበሩትን እግዚአብሔር ወደ ቤተክርስቲያን righteousnessን እንደሚመልስ ቅድስናን ወደ ቤተክርስቲያን እንደሚመልስ አሜን። እዚህ ጋርም ይሄ ሃይፐር ግሬስ ምናምን የተለጠጠ ወንጌሎች እነሱ በሙሉ ጌታ ይጣርጋቸዋል። አሜን። እነሱ ናቸው they are the cause ሰው ልጅ ኃጢአትን እንዲሰራ የሚያደርጉ። ስለዚህ እግዚአብሔር ቅድስናን ወደ ቤተክርስቲያን እንደሚመልስ ተናግሮናል። ጌታ ይባረክ። እውነተኛው ሚውዚክ እውነተኛው የእግዚአብሔር አምልኮ የሚደረግበት እሱም ወደ ቤተክርስቲያን ይመለሳል። ሌላ ደግሞ የፋይናንስ ሰይጣን ያዘብን ፋይናንስ መኒ እሱም እግዚአብሔር ያስለቅቃል እና ይሄ ብዙ ጊዜ መቼም ሰባኪዎቹ ካልሰበኩ ሞተዋል። ጀምሬ ነው የሚናገሩት። ገንዘባችሁ ይመለሳል፣ ሰክሰሳችሁ ምናምን እሱን ለነሱ it's not new አዲስ ነገር አይደለም። ግን እግዚአብሔር ስለተናገረ ብቻ ነው የምነግራችሁ እንጂ እቺን ይወዷታል። እቺን እንትን መኒና ፋይናንስ ምናምን ይመለሳል። ይሄን ሰባኪ ሁሉ እንትን ነው። ኤኒዌይ ጌታ ምን ብሏል? ሰይጣን የወሰደውን ፋይናንስ እና መኒ እመልሳለሁ ብሏል ጌታ። አሜን። ሌላ ደግሞ የሚገርማችሁ ነገር የእግዚአብሔርን ክብር ራሱ ምድርን ትሞላለች። የእግዚአብሔርን ክብር የተገዳደረ ነገር በሙሉ ይወጣል ከቤተ ክርስቲያን። ክብሩ ለጌታ፣ ክብሩ ለቤቱ ባለቤት ይመለሳል። ዕንባቆም 2:14 The earth will be filled with the knowledge of the glory of the Lord as water covers the sea ምድርን ባህር ውሃን እንደሚሞላት ውሃ ባህር እንደሚሞላ ምድርም እግዚአብሔርን በእግዚአብሔር ማወቅ ምን ትሆናለች? ትሞላለች። with his glory እግዚአብሔርን በማወቅ ምድር ትሞላለች። ጌታ ይባረክ። ሌላው ደግሞ ጠላት የሰረቀው ነገር የሚገርማችሁ this is ሁሌ የምናገረው ነገር ሰይጣን has watered down my word ይላል ጌታ። ምን አለ? ቃሌን ውሃ አርጎታል። ሰይጣን ውሃ ደባልቆበታል። ቤተክርስቲያን ስትሮንግ የሆነ ምግብ ስትሮንግ የሆነውን እግዚአብሔርን ቃል ስለማይናገሩ ወተር ዳውን አድርገውታል። ያንን አቅጥነውታል በውሃ። ያም እግዚአብሔር ወደ እውነተኛው ይመልሳልና አንደኛም ደግሞ I looked ትላለች inside another cage and saw that suspended in the air were Bibles from all nations መጽሐፍ ቅዱስም ይመለሳል ወደ እግዚአብሔር ቤት። ጌታ የተባረከ ይሁን። ይሄ ያልተበረዘው የእግዚአብሔር ቃል ማለት ነው። አሜን። ስለዚህ የእግዚአብሔርን ቃል ሰው ማንም መበረዝ አይፈቀድለትም። አሜን። ጌታ የተናገረውን ቃል ስትሬት እንወስዳለን። ስለዚህ መጽሐፍ ቅዱስም የሚመለስበት ጊዜ መጥቷል። ጌታ ይባረክ። እቺን ጫፏን ላንብላችሁ ብዬ ነው። እኔ በጣም ደስ ብሎኛል። ብዙ ነገር አለ ሰይጣን የሰረቀው እና አታሰርቁ። የጸሎት ህይወታችሁን የሰረቀ፣ ቃል ማንበብ ህይወታችሁን የሰረቀ፣ ቅድስናችሁን የሰረቀ፣ ገንዘባችሁን የሰረቀ፣ ቃል ማንበብ ቅድም እንዳልኳችሁ የሰረቀ ብዙ ነገር ይሄ የአገልግሎት በፊት ወጣችሁ የምታገለግሉት ኢቫንጀሊዝም እሱን የሰረቀባችሁ። ለኢቫንጀሊስቶች ደግሞ ምላችሁ ምንድነው? በፊት ስትነሱ ጥሩ ልብ ነበራችሁ ወንጌል ለመናገር። አሁን የጠፋባችሁ ምንድነው? እናንተ መሞላት ነው የሚጠበቅባችሁ። መሞላት ያለባችሁ ነገር ምንድነው? እግዚአብሔርን ቃል ማንበብና እንደዚህ አይነት ነገሮችን አንቡ። እንደዚህ መጽሐፍ አንቡ። ኢቫንጀሊስቶች አሁን ሜሪኬ በጣም ትልቅ የእግዚአብሔር ሰው ኢቫንጀሊስት ነበረችና እሷ እንደዚህ አይነት መጽሐፍ ስታነቡ መንፈስን አታጥፉ፣ መንፈስን አታዳፍኑ፣ ሁሌ ግን ተሞሉ። አሁን እኔ ሙሉ ነኝ ምላችሁ ምንድነው? ራሴን ፈልጌ ነው የተሞላሁት። በጣም ለኢቫንጀሊዝም ልቤ በጣም ክፍት ነው። በጣም ነው ማለቅሰው ውስጤ ስለ ሰው ደህንነት ማለት ነው። ሰው እንዲድን በጣም ውስጤ ያ ነገር ለምንድን ነው ያለው? እንደናንተው ሰው ነኝ፣ እንደናንተው ነኝ። ወይ አሮጊት አይደለው ወይ ደግሞ ሕፃን ልጅ አይደለው፣ ሰው ነኝ። ለምንድን ነው አንዱ ሲሞት ማዝ ነው እና አንዱ ደግሞ ድንጋይ የሆነው? ለምንድን ነው?
እኔ ራሴን ስለምሞላው ነው። ልዩነቱ ይሄ ነው። ስለዚህ ለሰው ሳይ ስፍስፍ እላለሁ፣ ውይ እንደው በዳኑ እላለሁ። ያ የሆነው በምንድን ነው? ሁል ጊዜ ራሴን ስለምሞላ በእግዚአብሔር ቃልና እንደዚህ አይነት ምስክርነቶችን በመሙላት መንፈስ ነው የምትሞሉት። ሙልት ያለ ነው። አሁን ውስጤ የተሞላ ነው። በምን? በኢቫንጀሊዝም፣ በወንጌል፣ በነፍሳት መዳን እንጂ እንደናንተው ሰው ነኝ። ምንም የሚለየን ነገር የለም። አሜን። አንዱ ከአንዱ የሚለየው በምንድን ነው? ራሱን በማዘጋጀት ራሱን በመሙላትና ባለመሞላት መካከል ነው። ይሄ ነው፣ ሌላ ነገር የለም። እና ተባረኩ። ጌታ ኢየሱስ ክርስቶስ ይወደናል፣ ይወዳችኋል፣ እኔንም ይወደኛል፣ ዓለምን በሙሉ ይወዳል። እና ጌታ እሱ ራሱ ያነቃችኋል፣ እኔንም ያነቃናል። ይሄ ነው የምላችሁ። አሜን። አሁን ቤተክርስቲያን ያው ቤቷን እየጠረገች ነው። ጌታዋን የት አለ እያሉ ነው። የት አለ ጌታ እያሉ ጠፍቶባቸዋላ። እየጠረጉ እየፈለጉ ነው። እንደዚህ ጆሯቸው ነቃ። they are waking up። ጌታ ይሄን የሚያደርገው ጌታ ነው። አሜን። ከዛም ደግሞ ቆርቆራችሁን ዝገታችሁን አስለቅቃለሁ ብሏል ጌታ። እንደ ቀድሞ እንደገና አስነሳለሁ፣ አገልጋዮችንም አስነሳለሁ ማለቱ ነው። ፈራጆቻችሁንም እንደገና በኢትዮጵያ ቤተክርስቲያን የማይጎርሩ ጥሩ እኮ አገልጋዮች አሉ። ግን ያ በብዙ ነገር ሰው ላይ መፍረድ አንችልም። እኔ ራሴ እግዚአብሔር ይቅር ይበለኝ ሰው ያለፈበትን ፓስተሮቹም ወንጌላዊ አላውቅም እና ዝም ብለን እንፈርድባቸዋለን። ኖ እግዚአብሔር ነው የሚያውቀው እነሱን እና እንደገና ያስነሳል አገልጋዮችን። ሰልፍለስ የሆኑ አሉ ራሳቸውን የማይወዱ ማለት ነው። እና ጌታ ይባረክ። እግዚአብሔር በስራ ላይ ነው። ተባረኩ ወገኖች። ጌታ ኢየሱስ ክርስቶስ ራሱ ቤተክርስቲያን ያዘጋጃል። እናንተ ቤታችሁን መጥረግ ቀጥሉ። ድሪማችሁ ጠፍቷል፣ ጠፍቶብናል። ስለዚህ ያንን ድሪማችንን ጌታን እስከምታገኙ ቀጥሉ። አሜን። ተባረኩ። the Lord is coming። ጌታ ኢየሱስ ክርስቶስ ይመጣል። have a good day. bye